ከአብ ዘንድ የምልክላችሁ የእውነት መንፈስ እሱ በመጣ ጊዜ ስለኔ ይመሰክራል አለ። ክብር ለእግዚአብሔር ይሁን። ጴጥሮስ ጉሽ ወይን ጠጅ ነው የሚለውን ነገር ማስወገድ ስለነበረበት አይደለም መንፈስ ቅዱስ ነው ብሎ ይሄንን ከመሰከረ በኋላ እድሉን ስልጣኑን ለመንፈስ ቅዱስ ተወ ጴጥሮስ። ከዛ መንፈስ ቅዱስ በጴጥሮስ ስራውን ሲሰራ ስብከቱን ሲቀጥል ስለ ኢየሱስ መናገር ይጀምራል። ከቁጥር 22 ጀምሮ ኢየሱስ ክርስቶስን በተመለከተ 4 ነጥቦችን ያነሳል። በ4 መንገድ ይመሰክራል። የመጀመሪያው ሰውነቱን ከእግዚአብሔር ዘንድ የተገለጠ ሰው መሆኑን፣ ሁለተኛው በመስቀል ሞት መሞቱን፣ ሶስተኛው ትንሣኤውን፣ አራተኛው ደግሞ ወደ ሰማይ ወጥቶ በእግዚአብሔር ቀኝ መቀመጡን። እነዚህን 4 ነገሮች በመንፈስ ቅዱስ ኃይል እና በእግዚአብሔር ቃል ተሞልቶ ሐዋርያው ጴጥሮስ ይመሰክራል። እንዲህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። ይሄ ሰውነቱን ነው። ሞቱን ደግሞ ከቁጥር 23 ላይ ሲናገር እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላቸዋል። ይሄ በመስቀል ሞት መሞቱን የሚናገር ነው። ከቁጥር 24 ጀምሮ ደግሞ ትንሣኤውን ይናገራል። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና ዳዊት ስለ እርሱ እንዲህ ይላልና ብሎ ስለ ትንሣኤው ከብሉይ ኪዳን ማስረጃ ማቅረብ ይጀምራል። ከመዝሙረ ዳዊት መዝሙር 15 በቅንፍ 16 ላይ ከቁጥር 8 ጀምሮ ማለት ነው። ቁጥር 25 ላይ ሲጠቅስ እንዲህ ይላል፣ እርሱም እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊትህ ጋር ደስታን ትሞላብኛለህ አለ። ከዚህ በኋላ ማብራራት ይጀምራል። ለምን? ዋነኛው ምስክርነት ያለው እዚህ ጋር ነው። ትንሣኤውን ማስተዋወቅ ላይ ነው ትልቁ ምስክርነት ያለው። ስለዚህ የጠቀሰውን የእግዚአብሔር ቃል ክፍል ያብራራዋል። ወንድሞች ሆይ አለ ሲናገር፣ ጥቅሱን ሲያብራራው የእግዚአብሔርን ቃል ሲመሰክር እንዲህ አለ፣ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ አለ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር እንደማለለት ስላወቀ። ሶስተኛው ጥቅስ ይሄ ነው። በነገራችን ላይ መዝሙር 132 ነው የሚጠቅሰው። ለምን? በዙፋኔ ላይ እግዚአብሔር ማለ አይጸጸትም ብሎ ከወገብ የሚወጣውን በዙፋን ላይ አኖራለሁ አስቀምጣለሁ እያለ ትንቢት የተናገረው ነው የሚጠቅሰው። እና ይህን ስላወቀ አለ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን አለ። እኛም ምስክሮች ነን አለ። የአይን ምስክር ማለት ነው። ከዚህ በኋላ ያለው ደግሞ አራተኛው ነጥብ ክርስቶስን በተመለከተ ምንድነው? በእግዚአብሔር ቀኝ መቀመጡን የሚያመለክት ነው። ቁጥር 33 ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ ይላል። ከመዝሙር 109 በቅንፍ 110 ቁጥር 1 ላይ ነው የሚጠቅሰው። ይሄንን ጌታ ጌታዬን
ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። በሰማያት በእግዚአብሔር ቀኝ መቀመጡን የሚመሰክር ነው። ከዛ መደምደሚያ ይሰራለታል ለሰበከው ወንጌል። ምንድነው የሚለው? ማጠቃለያው ወሳኙ ነገር መልእክቱ ምንድነው? እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ አለ። ክብር ለእግዚአብሔር ይሁን። ዛሬ በሰዎች ፊት በእግዚአብሔር ቃል እና በመንፈስ ቅዱስ ተሞልተን ምንድነው ይዘን የምንቀርበው? አንዳንድ ጊዜ እንዲሁ የእግዚአብሔር ቃል ስብከት ተብሎ ታሪክ፣ አንዳንዱ ደግሞ ጨዋታ፣ እንዲህ እንደ ቀልድም ነገር ሰዎች ሰውን ይስብልናል የሚሉትን ነገር ብቻ በሙሉ ይናገራሉ። ሌላው ደግሞ ራሱን ይሰብካል። ሐዋርያው ጳውሎስ ግን ምን አለ? ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ራሳችንን እንዲያውም ባሪያዎች እናደርጋለን ያለ። አሁንም ሐዋርያው ጴጥሮስ በመንፈስ ቅዱስና በእግዚአብሔር ቃል በተሞላበት በዚያ ቀን በመጀመሪያው የስብከቱ ቀን ርዕሱ ክርስቶስ ነው። ወንጌላዊ ፊልጶስ ወደ ሰማርያ በወረደ ጊዜ ክርስቶስን ሰበከላቸው ይላል። ወንጌል ማለትም ስለ ክርስቶስ ነው ወገኖቼ። የሮሜ መልእክት ምዕራፍ 1 ቁጥር 4ን እናስታውሳለን። ሐዋርያ ሊሆን የተጠራ ጳውሎስ አስቀድሞ በቅዱሳን መጻሕፍት ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ይለናል። ከዚያ ምን ይላል? ይህም ወንጌል በሥጋ ከዳዊት ዘር ስለተገለጠ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይለናል። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። የወንጌል ርዕሰ ጉዳይ ክርስቶስ ነው። የእግዚአብሔር ክርስቶስ፣ ከእግዚአብሔር ዘንድ የተገለጠው ክርስቶስ። አዎ ሐዋርያት ከመጠራታቸው በፊት አስቀድሞ መጥምቁ ዮሐንስ ተልኮ እንደነበረ እናስታውሳለን። መጥምቁ ዮሐንስ የቀደመው ዘመን መደምደሚያ ነው። ሕግና ነቢያት እስከ ዮሐንስ ነበሩ ተብሏል። ነገር ግን ለሚመጣው ዘመን ደግሞ አዋጅ ነጋሪ ነው፣ ድምፅ ነው። ለኢየሱስ ድምፅ ነበረ። እናም የመንግስት ወንጌልን ሰብኳል ማለት ይቻላል። ታዲያ የመጣበትን ምክንያት ሲናገር ምን አለ? ለእስራኤል ይገለጥ ዘንድ በውሃ እያጠመቅኩ መጣሁ አለ። ኢየሱስን መግለጥ ነበረ ዓላማው። ያ ሁሉ መድረክ የተዘጋጀው፣ ንስሐ የሚገቡ ሰዎች የተዘጋጀው፣ የውሃ ጥምቀት የንስሐ ጥምቀት ሁሉ የተዘጋጀው፣ ሕዝብ የተሰበሰበው ኢየሱስ የሚገለጥበትን መድረክ ለማመቻቸት ነው። ዛሬ በእግዚአብሔር ቃልና በመንፈስ ቅዱስ የተሞሉ የታደሰ ልብ ያላቸው አማኞችና አገልጋዮች በአጠቃላይ ኢየሱስን ለመግለጥ የሚያስችል መድረክ ማመቻቸት፣ ኢየሱስን ለመግለጥ የሚያስችል አቅም ሊኖረን ይገባል ወገኖች። ይሄም ስንናገር በመጀመሪያ በስጋ መምጣቱን፣ ምክንያቱም ዋነኛ ነገር ነው። ኢየሱስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ወገኖቼ። ስለዚህ ራሳችሁ እንደምታውቁ ኢየሱስ በመካከላችሁ ባደረገው በተአምራት በድንቆች ደግሞም በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ አላቸው። ዛሬም ዓለሙ ይሄንን ማወቅ አለበት። አዎ ቤተሰቦቻችን ይሄን ማወቅ አለባቸው። ጓደኞቻችን ይሄን ማወቅ አለባቸው። እንዲሁ ዝም ብሎ አንድ የታሪክ ሰው አይደለም ኢየሱስ። እንዲሁ ዝም ብሎ ከቤተልሔም ተነስቶ ናዝሬት ያደገ በይሁዳ በሰማርያና በገሊላ የተመላለሰ የሆነ ሰው አይደለም። ወይም ምናልባት ሳምራዊቱ መጀመሪያ ላይ ብላ እንደነበረው የይሁዳ ሰው ደግሞ ትንሽ ሻል ስትል እንደተናገረችው ነቢይ ምናልባት በእነሱ አይምሮ አንድ የሆነ ሰው ማለት ብቻ አይደለም። የዚህ ዓለም ባለ ታሪኮች እንደሚገልጹት፣ የዚህ ዓለም ጠበብት ነንባዮች እንደሚገልጡት አይደለም። ታዲያ ምንድን ነው? ከእግዚአብሔር ዘንድ የተገለጠ ሰው።
በሰውነቱ ልክ ነው፣ መምህር ነው። በሰውነቱ ነቢይ ነው። በሰውነቱ ሐዋርያ ነው። የሃይማኖታችን ሊቀ ካህናትና ሐዋርያ ነው። ግን ምን አይነት ከእግዚአብሔር ዘንድ የተገለጠ ከሆነ ትምህርት ቤት የመጣ አይደለም። ከሆነ ቦታ የተገኘ አይደለም። ከሰማይ የወረደ የሰው ልጅ ነው። በሰማይ የሚኖር የሰው ልጅ ነው። ይሄ በምን ተረጋገጠ ነው? 3 ነገሮች ይናገራል፣ ግን አንድ ናቸው። ተአምራት፣ ድንቆችና ምልክቶች በእርሱ ታይተዋል። የሚገርም ነው። ዮሐንስ 2 መጨረሻ ላይ ቁጥር 23 እና 24 እስከ 25 ያለውን ስታነቡ ምልክቶቹና ድንቆቹ አሳማኝ ስለነበሩ በስሙ አመኑ ይላል ያዩት። ነገር ግን ኢየሱስ አይተማመንባቸውም ነበር ይላል። እርሱ ራሱ በሰው ያለውን ያውቅ ነበርና። ይሄ የሚያሳየን ምንድን ነው? ሊቃወሙት በማይችሉት ደረጃ በምልክቶችና በድንቆች ተገልጧል። መጨረሻ ላይ እንደውም ቀያፋ የተናገረው እንዲሁ ፈሪሳውያን በአጠቃላይ የተናገሩት ዮሐንስ 11 ላይ እንደምንመለከተው ምንድን ነው? ይህ ሰው ብዙ ምልክቶች ያደርጋል፣ ብዙ ሰዎችም ይከተሉታል። እንግዲህ የምናደርገውን ነገር እናስባሉ። ዓለም ሁሉ በኋላው ተከትሎት ሄዷል አሉ። ሊካድ በማይችል ደረጃ ጌታ ኢየሱስ ክርስቶስ ልዩ ማንነት እንዳለው፣ ኤክስትራኦርዲነሪ፣ በጣም ከሚታወቀው ነገር ሁሉ የተለየ መሆኑ ተረጋግጧል በመካከላቸው። ነገር ግን የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። በጣም የሚገርም ነው። ከብሉይ ኪዳን መጽሐፍቶቻቸው እንኳን ቢያነቡ እንደ መሲህ ሊቀበሉት ይገባ ነበረ። ልብ በሉ፣ በኢሳይያስ ምዕራፍ 35 ላይ በመጽሐፋቸው ይህ መሲህ በመካከላቸው ሲገለጥ ምን አይነት ሰው እንደሚሆን ተነግሯል። ምን ያደርጋል? በዚያን ጊዜ የዕውሮችን ዓይን ይገልጣል፣ የደንቆሮችን ጆሮ ይከፍታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ በበረሃም ፈሳሽ ፈልቃልና ይላል። እውነት ነው። ኢየሱስ በመካከላቸው ሲመላለስ እነዚህ ነገሮች ተፈጽመዋል። የዳዊት ልጅ ሆይ ማረን ያሉ ዕውሮች ዓይናቸው በርቷል። ያ በመንገድ ዳር ሲለምን የነበረ ከመወለዱ ጀምሮ ዕውር የሆነው ሰው ዓይኑ በርቶለታል። እጃቸው የሰለሉ ሰዎች ተዘርግቷል። አንካሳ የነበሩ ሰዎች ዘለዋል እንደሚዳቋ። ሁሉም ነገር ተደርጓል። ተአምራት ሲባል ከአድራጊው አኳያ ነው። አንድ ነገር ተአምር የሚሆነው እግዚአብሔር ብቻ ሊያደርገው የሚችል ሲሆን ነው። ድንቆች ሲባል ከሰው አንጻር ነው። በሰው ዘንድ የማይደረግ ነገር ሲሆን ሰዎች ያደንቃሉ። ከዛ ደግሞ ምልክቶች ይላል። ምልክትነቱ ደግሞ ለተነገረ እግዚአብሔር ቃል ማስረጃ ሲሆን ነው። ቃሉን ሲያጸና ወይም ያን ቃል የሚናገረው ሰው ከእግዚአብሔር የተላከ መሆኑን ሲያረጋግጥ ነው እንጂ ያውና ያው ነው። ተአምራት ድንቆች ናቸው፣ ምልክቶችም ናቸው። ከገጽታዎቻቸው ከልዩ ልዩ ገጽታዎቻቸው አንጻር የተሰጣቸው ስሞች ናቸው እና ጌታ ኢየሱስ ክርስቶስ በሁሉም ዘርፍ ተጠቅሞባቸዋል። እና እንዲህ አይነቱን ሰው አይሁድ ሊቀበሉት ይገባ ነበር። ነገር ግን የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። አለመቀበላቸውን በምን ገለጡ? ሁለተኛ ላይ ባደረጉት በአመፀኞች እጅ ሰቅላችሁ ገደላችሁት አላቸው። የነሱ ልብ እንደዛ ነው። በጣም ትልቅ ግብዝነት ነው። እነሱ ንጹሕ ለመሆን ፍትሃዊም ለመምሰል እኮ ሞክረዋል። ጉዳዩን በፍርድ ሂደት ሊያሳልፉ ሞክረዋል። ምስክር ሁሉ ለመፈለግ ሞክረዋል። አቤት ግብዝነት! አስቀድመው ሞት ፈርደውበት ግን የሆነ በዳኝነት ስርዓት ውስጥ ያለፈ አስመስለው በሕግ ተጠያቂና ኃጢአተኛ ወንጀለኛ እንደሆነ አድርገው ሊናገሩ፣ ከፍተኛ ግብዝነት፣ ምድር አይታ የማታውቀው ከዛ በፊትም ከዛ በኋላም በምድር ላይ ያልታየ ግብዝነት በእነሱ ላይ ታይቷል። እና እኛ አልገደልንም፣ የገደሉት ሌሎች ናቸው ለማለት ነው ለአሕዛብ አሳልፈው የሰጡት። በአመፀኞች እጅ ሰቅላችሁ ገደላችሁት እንጂ አመፀኞቹ ገደሉት እኮ አይደለም የሚለው፣ እነዛ ገደሉት አይደለም የሚለው። አሳልፈው የሰጡትን ራሳቸውን ይጠቅሳቸዋል።
የበዓለ ሃምሳ ዕለት የተሰበሰቡ ሰዎች እዚህ ውስጥ አሉበት እንዴ? አንዳንዶቹ ከተለያየ ቦታ የመጡ አይደሉም እንዴ? ጌታ የተሰቀለ ዕለት መቼ ነበሩና ነው እንዲህ የሚላቸው? አያችሁ፣ ፖዚሽናሊ በስፍራ እዛው ውስጥ እስካሉ ድረስ ጠቅላላ አይሁድ በሚጠየቁበት ኃጢአት እዛ ያለ ማንኛውም ሰው ተጠያቂ ይሆናል። ይህ ብሔራዊ ኃጢአት ነው። ጌታ ኢየሱስ ለእስራኤል የተገለጠ እስከሆነ ድረስ እዛ ውስጥ ያለ ማንኛውም ሰው የዚያ ኃጢአት ባለቤት ይሆናል። ይሁን እንጂ ሰዎች በአመፅ ይህን ቢያደርጉትም እግዚአብሔር ደግሞ በፍቅር ተጠቅሞበታል። ይገርማል። ከቀድሞ ጀምሮ ከዘላለም ፍቅር የሚጠይቀውን ነገር እግዚአብሔር ፈጽሞበታል። የኃጢአት መስዋዕት ይሆን ዘንድ በመስቀል ላይ ዋለ። መስቀል ላይ ድረስ ይዘውለት መጡ አመፀኞቹ። ከዛ ከ6 ሰዓት እስከ 9 ሰዓት ባለችዋ ክፍለ ጊዜ የሰው እጅ ይጋረዳል፣ ጨለማ ይሆናል በምድር ላይ። ያኔ በልጁ ላይ የሁላችንን ኃጢአት ያኖራል። ያኔ የኃጢአትን የበቀል ፍርድ በእርሱ ላይ ያወርድበታል። ኃጢአተኞቹን እዛ ላይ ያደርግና በኃጢአተኛ ሥጋ ምሳሌ አድርጎ ልጁ ላይ የጽድቅ ፍርድን ያወርድበታል። እሱ ላይ ጨክኖ ለእኛ ምሕረት ያደርጋል። በእሱ ላይ ፈርዶኛን ነፃ ያወጣል። በእሱ ላይ ፊቱን አዙሮ በእኛ ላይ ፊቱን ያበራል እና ይሄ ይሆን ዘንድ የእግዚአብሔር የቀደመ ውሳኔና እውቀት አለበት ነው የሚለው። ምንድን ነው የሚለው? እግዚአብሔር እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ነው የሚለው። ሰቅላችሁ ገደላችሁት፣ የሰው ልጅ እንደተወሰነው ይሄዳል ይላል። ዓለም ከመፈጠሩ በፊት የተወሰነ ነው፣ የሚታወቅ ነው፣ ደግሞ የተፈጸመ ነው። ክብር ለጌታ ይሁን። ይሄ ልብን በሚነካ መንገድ እየተናገራቸው ነው። ገብቷቸዋል? እግዚአብሔር እቅዱን እየፈጸመ ነው እያላቸው ነው። ከዛስ ሞት ይዘው ዘንድ አልቻለም። እንዴት ሊይዘው ይችላል? ፐርሰናሊ ሞት እኮ የሚይዘው ማንን ነው? ኃጢአተኛውን መሆን አለበት አይደል እንዴ? ኃጢአተኛውን ነው ሞት መያዝ የሚችለው፣ የኃጢአት ደሞዝ ሞት ስለሆነ። ግን ፐርሰናሊ በግል ኢየሱስ ቅዱስ ማንነትን ያዝ። ሲወለድ ጀምሮ ቅዱስ ነው። ኃጢአትን አላደረገም። በባህሪው ኃጢአት የለበትም። ኃጢአትን አያውቅም እና እሱ ወደ ሞት መንደር ሄደ። አዎ ወደ መቃብር ገባ። ሞት አፉን ከፍቶ ሲያይ ምንም ነገር ሊያገኝበት አልቻለም። ይዞ ማስቀረት አልቻለም። በመለኮታዊ ጉልበት ብቻ አይደለም ጌታ ኢየሱስ ከሙታን የተነሳው። የመለኮታዊ ጉልበት ሞትን የሚያሸንፍ ኃይል ሞትን አሸንፎ ስላወጣው ብቻ አይደለም፣ ግን ሞት በመርህ ደረጃ ለመያዝ የሚችልበት ሕግ የለውም። ኢየሱስ ንጹሕና ቅዱስ ነው። በኢየሱስ ላይ ሞት ምንም ስልጣን የለውም። ስለዚህ አሁን ተአምራዊ ኃይል ያስፈለገው ኦልሬዲ ሞቷልና መነሳት አለበት። ስጋው መቼ? ሳይበሰብስ ነው መነሳት ያለበት። ስለዚህ ሊበሰብስ አልቻለም። ቅዱስህን አለና መበስበስን ያይ ዘንድ አትተውም። አያችሁት? ቅዱስ ማንነት ነው እዛ ውስጥ የገባው። መበስበስን ያይ ዘንድ እግዚአብሔር አልተውም፣ አልሰጠውም፣ አሳልፎ አልሰጠውም። ስለዚህ ተነሳ። ይሄንን ሐዋርያው ጴጥሮስ እዚህ ጋር ይናገራል። ምዕራፍ 13 ላይ ሲደርሱ ደግሞ ሐዋርያው ጳውሎስ ይጠቅሰዋል። አቤት የመንፈስ ቅዱስ አሰራር! ስብከቱን ሲሰብኩ አብረው አልተመካከሩም። ሐዋርያው ጳውሎስ የተጠራው በኋላ ነው። ወይም ደግሞ ለዚህ ማስረጃ የሚሆነው ጥቅስ ይሄኛው ነው ያኛው ነው ተባብለው ባይብል ስተዲ እኮ አላደረጉም ጳውሎስና ጴጥሮስ። ነገር ግን እንኳን ለአንድ እውነት አንዱን የእግዚአብሔር ቃል መጥቀስ ቀርቶ ማብራሪያቸው እንኳን ተመሳሳይ ነው። እዩት ምዕራፍ 13 ላይ
35 ደግሞም በሌላ ስፍራ ቅዱስህን መበስበስን ያይ ዘንድ አትሰጠውም ይላልና ካለ በኋላ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። በቃ አንድ ነው ማብራሪያው ራሱ። ጴጥሮስም ያለው ፍቀዱልኝ፣ ዳዊት እንደተቀበረ መቃብሩ በእኛ ዘንድ እንዳለ እናውቃለን አለ። ጳውሎስ ደግሞ እዚህ ጋር አንቀላፋ፣ እሱ ሞቷል አለ። ታዲያ ጥቅሱ ለማን ነው? ከአባቶች ጋር ተጨምሮ መበስበስን አየ ዳዊት ማለት ነው። ይህ እግዚአብሔር ያስነሳው ግን መበስበስን አላየም እያለ ይናገራል። እግዚአብሔር ይመስገን፣ እንኳን ሊበሰብስ መበስበስን አላየም። ስለዚህ ጌታ ኢየሱስ ክርስቶስ ከሙታን ስለመነሳቱ አስቀድሞ በዳዊት መንፈስ እንኳን ተነግሯል። ይኸውላችሁ ዳዊት ይሄን ለምን ተናገረ ለሚለው ጴጥሮስ ሲያብራራ ምንድነው ያለው? ነቢይ ስለሆነ አለ። በጣም የሚገርም እኮ ነገር ነው። እግዚአብሔር ከወገቡ የሚወጣውን እርሱን በዙፋኑ ላይ እንደሚያስቀምጥለት ቃል ገብቶለታል፣ ምሏል። እግዚአብሔር ማለት አይጸጸትም። አሁን እንደዚህ ከሆነ ቢሞትም በዙፋኔ ላይ ይቀመጣል አለ ዳዊት። እንዴ ከሞተ በኋላ እንዴት ነው የሚቀመጠው? ቅዱስን መበስበስን ያይ ዘንድ አትተውም። አያችሁት? በዳዊት ዙፋን ላይ ጌታ ኢየሱስ ክርስቶስ የሚቀመጠው ሞቶ ተቀብሮ ከሞተና ከተቀበረ በኋላ ከመቃብር ወጥቶ በትንሣኤ ማንነት በትንሣኤ ኃይል መሆኑን አይደለም በአዲስ ኪዳን ዘመን በዳዊት ዘመን ታውቋል። በትንቢት መንፈስ ታውቋል። ለዛ ነው ያኔ በነ ዳዊት የሚዘምረው መንፈስ የክርስቶስ መንፈስ ነው የምንለው። ነቢያት ትንቢት የተናገሩት በክርስቶስ መንፈስ ነው የምንለው። ለዛ ነው። ክብር ለጌታ ይሁን። ግን በዚህ ጥቅስ ላይ እርገቱና በእግዚአብሔር ቀኝ መቀመጡም ተነግሮናል። እዛው ብሉይ ኪዳን ላይ ነው። በቀኝህ የዘላለም ፍስሐ አለ ይላል። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በክብር አድርጎ በእግዚአብሔር ቀኝ በሚቀመጥበት ጊዜ የዘላለም ደስታና ፍስሐ እንዳለው ይናገራል። ጴጥሮስ ለአይሁድ በመሰከረው በመጨረሻው ርዕስ ላይ ስለ ክርስቶስ የተናገረው በእግዚአብሔር ቀኝ መቀመጡን ነው። ይሄ ደግሞ የኢየሱስን ጌትነት የሚያሳይ ነው። መዝሙር 110 ላይ ቁጥር 1 ላይ ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ማንን? ጌታዬን። ዳዊት የሚገርም ነው። ኢየሱስ የዳዊት ዘር ነው፣ የዳዊት ልጅ ነው። ነገር ግን የዳዊት ጌታም ነው። ስለዚህ መጨረሻ ላይ ሲናገር በዚህ በዮሐንስ ራእይ ምዕራፍ 21 ላይ እኔ የዳዊት ስርና ዘር ነኝ አለ። ስር ነኝ ሲል የዳዊት ጌታ መሆኑን፣ ዘር ነኝ ሲል የዳዊት ልጅ መሆኑን የሚያመለክት ነው። ስለዚህ ጌታ ጌታዬን፣ ጌታ ያህዌህ አብ፣ ጌታዬን ወልድ መሲሁ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ይለዋል። መዝሙር 109ን ከመዝሙር 110 በፊት ያለውን ወይም 108 በቅንፍ 109 ስትመለከቱ በተለይ ይሁዳ በአይሁድ ፐርሰናሊቲ አይሁድን በሙሉ በመወከል በኢየሱስ ላይ የሚያደርሰውን ግፍ በትንቢት ይናገራል። ባለፈው አጥንተነዋል። ሹመቱን ሌላ ይውሰዳት በተባለበት ምዕራፍ ውስጥ ማለት ነው። እና በቃ ሁሉም በጥል በክርክር ይከቡታል፣ ችግረኛውን ያሰቃዩታል በዛ መዝሙር ላይ እና የእግዚአብሔርን ፍርድ ይለምናል፣ ይጠባበቃል። ማለት ችግረኛ ሆኖ ምስኪን ሆኖ የተገፋ ሆኖ ብዙዎች ከበው ተነስተውበት የእግዚአብሔርን ፍርድና ፍትህ የሚጠባበቅ ሰው ከዛ ምዕራፍ በፊት ታገኛላችሁ። መዝሙር 110 ላይ ሲገባ ደግሞ የሚጠባበቀው ሌላ ነው። ክብር ለጌታ ይሁን። ጠላቶቹን የእግሩ መረገጫ እስኪያደርግለት ድረስ ነው። ፍትሁ ተፈጽሟል። ወሰደና የተገፋውን ወደ ሞት አሸዋ የወረደውን ከሙታን አስነስቶ ወስዶ በቀኙ አስቀምጦታል። አሁን የሚጠባበቀው ምንድን ነው? የራሱን ክብር ነው፣ የራሱን ዙፋን ነው። ጠላቶቹን የእግሩ መረገጫ እስኪያደርጉለት ድረስ ነው። ስለዚህ ኢየሱስ ያኔ እናንተ ሰቅላችሁ ያዋረዳችሁትን የገደላችሁትን ወደ ሞት አሸዋ የወሰዳችሁትን
እግዚአብሔር በቀኙ በማስቀመጡ ጌታ አድርጎታል፣ ክርስቶስ አድርጎታል። የእስራኤል ወገን በእርግጥ ይወቅ። ክብር ለጌታ ይሁን። ዛሬ በአፋችን የሚጠራው የጌታ ስም፣ በወንጌል የምንሰብከው ክርስቶስ በዙሪያችን ያለው ዓለም እንደሚሳለቅበት አይደለም፣ እንደሚንቀውና እንደሚያዋርደው አይደለም። ይህ የምንጠራው ስም፣ ይህ የምንሰብከው ወንጌል ከሰማይ የተላከ ነው። ይህ የምንሰብከው ክርስቶስ በሰማይ በእግዚአብሔር ቀኝ ያለ ነው። ለሰጠው ሁሉ የዘላለም ሕይወት ሰጣቸው ዘንድ የዘላለም ሕይወት የሚሰጥ ከውጭ የሚቀበል የመጡትን ደግሞ ወደ ውስጥ የሚያስገባ እና እሱ ያለውን ክብር የሚያካፍል እንዲህ አይነት ጌታ ነው ጌታ ኢየሱስ ክርስቶስ ልንገዛለት የሚገባው ማለት ነው። ሰዎች ይህንን እንዲያውቁ ለግለሰቦችም፣ ለቤተሰቦችም፣ ለጓደኞችም በጴጥሮስ ድፍረት በነፃ ሕሊና በሙሉ መንፈስ በታደሰ አይምሮ ልንመሰክር ይገባናል። ክብር ለእግዚአብሔር ይሁን። የዚህን ውጤት ደግሞ ሳምንት ይዤላችሁ ቀርባለሁ። ጸጋ ይብዛላችሁ።